ከቀይ ባህር በኋላ ወደ ሲና በረሃ ነው የሚዘመተው። ምክንያቱም ሲና በረሃ የኦሮሞ ነው። ሴና ነበር የሚባለው። ሊቃውንቱ ሊቅ ናቸው። እኔ ሲናገሩ በጣም ተመሰጥኩት። እስቲ በመጀመሪያ ስለ ዋቄፈና ከመጀመሪያ ጀምሮ አንድ ትንሽ ወደ ኋላ ተመልሼ መናገር የሚፈልገው ነገር አለ። ዋቄፈና አሁን አዲስ እንደመጣ ወይም መጤ ተደርጎ የሚታየው ከክርስቶስ ልደት በፊት በተለይም አንድ ምናልባት ሌሎችን ሊያስቆጣም ይችል ይሆናል፣ ግን መግለጽ የሚገባው መካድ የሌለብን ነገር ሙሴ የኩሽ ሰው እረኛ ነበር። እዛ ቆይቶ የተወሰኑ ዓመታትን እዛ ቆይቶ በጣም ጥሩ ቀልብ ያለው ጥሩ ስነ ምግባር ያለው ሰው በመሆኑ ያ እሱ ከብት ሲጠብቅለት የነበረው ሰው ዋቄፈታ ስለሆነ የኩሽ ልጅ ስለሆነ እሱ ጋር በቆየበት ሰዓት ያ ሰው እንዴት ፈጣሪን እንደሚያመልክ ተራራ ላይ ወጥቶ እንዴት ወንዝ ወርዶ እንደሚያመልክ ጠዋት ሲነሳ እንዴት አምላክን እንደሚጸልይ ሲተኛም ሲነሳም እንዴት እንደሆነ ከዛ ይማሪና እኚህ ሰው ሙሴ ለመሄድ በሚፈልግበት ጊዜ የራሳቸውን ልጅ ዮተሬ ይባላሉ። የራሳቸውን ልጅ ሳፑራ ወይም ጃፑራ የምትባለዋን ድሮውላት ይዞ ወደ ሀገሩ በሚመለስበት ጊዜ የእሱ ሕዝብ በዛን ሰዓት ተቸግሮ ወደ ግብፅ ያለበት ሁኔታ ይታወቃል። ወደዛ የተመለሰው ከዚህ አኳያ ነው። እዛ ተምሮ ነው የሄደው ሙሴ ሄዶ ያን የራሱን ሕዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ ወደ ስና ያሉትን ሴና ነው የሚቆጡት። እንግዲህ ይቅርታ ያርጉልኝና ይሄ ያለው ሲወርድ ሲዋረድ የመጣ ከአባቶች የሰማን የሚታወቅ ትልቅ ነገር ስለሆነ ሲና በረሃ ሲና ተራራ የሚባሉት ሴና ነው ተብሎ ነው። ሴና ተራራ ላይ ወጥቶ 40 ሌሊትና 40 ቀን ፈጣሪን ለምኖ ለመጀመሪያ ጊዜ ከፈጣሪ ጋር የተነጋገረው ሙሴ ነው። ሙሴ እንዲህ አርጎ ለፈጣሪ መቅረብ እዛ ሄዶ የሆነ ነገር ይዞ መጥቷል አይደለ? ሙሴ ወጣ፣ ሴና ተራራ ላይ ወጣ። 40 ቀን 40 ሌሊት ጾመ። በዋቄፈና ሃይማኖት እንግዲህ የተማረው ነው ይሄ ጾም አለ ይሁን እንደዛ። እስቲ እኔ ቸኩላለሁ እኮ ሲቀጥል የቻለው እኛ የእሱ ጌታ የነበሩት ከብት ሲጠብቅላቸው እረኛው ሆኖ በኖረበት ጊዜ ሲጠብቅላቸው የቆየው አባት እንዴት ፈጣሪን እንደሚለምኑ ለምኖም እንዴት እንደሚያገኙ በቆዩባቸው ጊዜያት ይህንን ተምሮ ስለሄደ ነው እንደዛ ለምኖ ከፈጣሪ ጋር ናኝ የቻለው። እኛ ሰውዬ ቴክኒሻን ዮተሬን ነው አይደለ? ዮተሬ እንዴት እንደሚጸልዩ አይቶ ዮተሬ። እሺ ቀጥል። ስለዚህ ዮቶር ዋቄፈና ነበረ ነው። ዮተሬ ዋቄፈታ ነው። የኩሽ ልጅ ነው። ዋቄፈታ ነው። እንደው ማስረጃው ምንድነው? ቅዱሳት መጽሐፍ ላይ ለምሳሌ መጽሐፍ ቅዱስ ላይ እሱን አይናገርምና መጽሐፍ ቅዱስ ላይ ዓለም በኋላ ያሉትን ዓለሞች እንዴት ነው የሚያያቸው? ከዚህ ዓለም በኋላ ያለውን እኔ አልተማርኩም፣ እስካሁን አልሰማውም። ማንኛውም ሰው የሰው ልጅ በህይወት ባለበት ጊዜ ጥሩ ነገር ከሰራ እንደሚጸድቅ ነው። በምንም አይነት ኃጢአትን አይሰራም። በሰው ላይ ክፉ አይሰራም። በእምነቱ መሰረት በሰው ላይ መጥፎ ነገር መስራት፣ ሰውን መጨቆን፣ ሰውን መዝረፍ፣ የሰውን ማንቋሸሽ ኃጢአት ነው የሚለው። ኃጢአት ነው። ከመሞቱ በፊትም ይቃጠላል። በፍጹም እንደው ከረገሙት እንደውም ወዲያውኑ ፈጣሪ በሆነ ነገር የሆነ ነገር ያደርስበታል። የመሞት ነገር አለ። አንዳንድ አደጋዎች ይደርሱበታል። እና እንደዛ አይነት ራሱ ተለምኖ ጸሎታቸውን አድርሶ ህጉን የጣሱ ሰዎች ጥሩ ልጅ ጤነኛ ልጅ እንዳልወለዱ ዘራቸው እንደማይለመልም ይሄ የተደረሰበት ነገር ነው። ስለዚህ በፍጹም መጥፎ ነገር መሰራት የለበትም። አንድ ዋቄፈታ ነኝ የሚል ሰው በዋቄፈታ ህግ መሰረት በሰው ልጅ ላይ በማንኛውም ተፈጥሮ ላይ
ለምሳሌ እንጨትን ያላግባብ አይቆርጥም። ዋናውን እንጨት አይቆርጥም። እንትኑን ነው ቅርንጫፉን ነው የሚቆርጠው እንጂ ዋናውን እንጨት አይቆርጥም። ምክንያቱም አይቆረጥም። እንጨት ወደ ላይ የሚሄድ በጣም የፈጣሪ ፍጡር ነው። እንትን አለ፣ ክብር አለው። ከብት ለምሳሌ በሚያርድበት ጊዜ ማንኛውንም አይነት ከብት አያርድም። ነገ የሚወልዱትን ላሞች አያርድም። አጋጣሚ ሆኖ ወይ እንትን ካለች ማትወልድ ከሆነ እንጂ ይሄ ሁሉ ይደረጋል። የሰው ልጅን ማንኛውንም ቢሆን ያከብረዋል። ሽማግሌዎችን ያከብራል። መጥፎ ነገር አይሰራም። ለምሳሌ አሁን ዋቄፈና ውስጥ ያለ ሰው ለምስክርነት ቢጠራ ወይም ደግሞ አንድ ወንጀል ተሰርቶ ዋቄፈና ፊት ቀርቦ እነዛን የተባሉ የከበሩ ንዋየ ቅድሳትን አይቶ ከማለ እውነቱን ነው የሚያወጣው እንጂ በፍጹም እዛ ቦታ የማይሆን ነገር አይናገርም። ፍርድ ቤት ቢቀርብ ግን ምሎ ሐሰት ይመሰክራል። ፍርድ ቤት ቢቀርብ የሰራው ወንጀል ይክዳል። እዛ ግን አይችልም በተአምር ምሎ ወጥቶ ቤት ሳይደርስ ወርቆ ይሰበራል። የሚሞት ሰው እኔ በ60 ዓመት ህይወቴ እድሜ ውስጥ ያየሁት ብዙ ነገሮች አሉ። ይደረጋል። ይሄ የሚገርም ነው፣ የማይጠበቅ ነው። ለሰው አይመስልም። አሁን እንዲህ ብዬ ሲናገር በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት አለቀ። መንግስተ ሰማያት የሚባል ነገር የለም በዋቄፈና። ስለዚህ የኢትዮጵያ ብሔር ብሔረሰቦች ቁርጣችሁን እንድታውቁ ማለት ነው። ስለዚህ ኮነናለሁ የሚል ወይም ጸድቃለሁ የሚል የለም ማለት ነው። ይሄ በጣም በጣም በእውነት በጣም ነው። ስለዚህ እነ አቡነ ሳዊሮስም እነማ የሚባሉት ይሄው ነው ማለት ነው። እንትናቸው እንኳን አወቅ ነው ኢትዮጵያ የገባችበትን ማጥ እግዚአብሔር በራሱ ቀን በ2018 ገልጦታል። አለቀ። መንግስተ ሰማያት የለም ባሉ አባቴ ጀግና ናቸው። እሺ ቀጥል። ጠበቅ ነው። ለሰው አይመስልም። አሁን እንዲህ ብዬ ሲናገር በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት የሚባለው ጉዳት ሲደርስ ነው። ጉዳት ደግሞ ደረሰ ማለት ሰፉ የሚባል ነገር አለ። ሰፉ ከተሰበረ ጉዳት ይደርሳል። ጉዳት ከተደረሰ ኃጢአት ይፈጠራል። ሰፉ ምንድን ነው? ሰፉ ስርዓት ነው። ሰፉን ደግሞ ሰውም ፈጣሪም አውሬም ሁሉ ማክበር አለበት። ብቻን ሰፉ አክብሬ አትሄድም። ይሄ ሰፉ ለሰው በደንብ እንዲገባው ከተፈለገ የሌሊት አውሬዎች ቀን አይወጡም። ቀን ከወጡ ሰፉ ሰበሩ። ሰውም ላይ አደጋ ያደርሳሉ፣ እነሱም ላይ አደጋ ይደርሳል። ሰው ደግሞ ሌሊት ሄዶ የሌሊት አውሬዎች መውጫ ቦታ ከሄደ ሰፉ ሰበረ። ራሱም ላይ አደጋ ይደርሳል፣ አውሬዎቹም ላይ አደጋ ይደርሳል። ስለዚህ ይሄ ምድር ሰፉ አክብሮ ተቻችሎ እንዲኖር ነው። ኃጢአት መንግስተ ሰማያትና ገሃነም የሚመጣው ምን ሲሆን ነው? ኃጢአት ሲፈጠር ነው አይደለም? ኃጢአት የሚፈጠረው ሰፉ ሲሰበር ነው። ሰፉ አትስበሩ። ኦሮሞ የሚለው ምንድን ነው? ሰፉ ከሰበርክ ልጅህ፣ ቄህ፣ ህይወትህ እዚሁ ምድር ላይ ጣጣ ይገጥመሃል ነው። የኖፍ ከልቱ ይላል። አይሳካልህም። በቃ ሰፉ ሰበርክ። ሰፉ ስለሰበርክም ደግሞ የእኛ እንትን እግዚአብሔር በፈላ ውሃ በምናምን ይቀጣል አይልም። እግዚአብሔር ለእያንዳንዱ ሰው አያና የሚባል ወይም ጠባቂ መንፈስ ሰጥተዋል። ሰፉ ስትሰብር ምንድን ነው የሚያደርገው? እግዚአብሔር ጠባቂውን ያነሳል። ጠባቂውን ሲያነሳ እግዚአብሔር ዋቄፈና ላይ እግዚአብሔር የለም፣ ዋቀ ጉራቻ ነው። ስለዚህ ገሃነምም የለም፣ ፍልውሃም የለም፣ የሚፈራው የለም፣ መንግስተ ሰማያትም የለም። ጠባቂው መልአክ ምንድን ነው የሚጠብቀው? ምን እንዳይሆን እስቲ ሰፉ አደጋ ላይ ትወድቃለህ እንጂ እግዚአብሔር ይሄን ስላጠፋህ እንዲቀጣሃለሁም አይልም። ሰፉን ወይ አያና እንደ ትራፊክ ውሰደው። ትራፊክ መኪና ያጋጫል እንዴ? አያጋጭም እኮ። ግን እሱ እዛ ባለመኖሩ መኪና ይጋጫል። ሰፉ እንደዛ አይነት ነገር ነው። አንተ አውቄ ታከብራለህ፣ እሱን ከጣስክ ትጎዳለህ ነው። ስለዚህ ኦሮሞ የሚለው በምድር ላይ ሰፉ አክብር፣ እግዚአብሔር ይወዳል፣ በሰላም ትኖራለህ። እሱን ከጠበርክ ግን በምድር ላይ ችግር ይገጥመሃል።
ነፍስ ላይ ግን እግዚአብሔር ምን እንደሚያደርግ አናውቅም። የምድሩንም ብዙ አናውቅም። እዛ ምን አሳወቀኝ? የሚያደርገው ነገር አለው፣ ይከታተላል። ምን ይላል መሰለ? ጾታን ከምድር እውነትን ከሰማይ ከእግዚአብሔር መደበቅ አይቻልም። ቃመ ለፈን ዶክሰኒ ዱጋ ዋቀን ዶክሰኒ ይላል። እውነትን ከእግዚአብሔር መደበቅ አትችልም፣ አትሸውድም። ልክ ስንጸዳዳ ከታች ይታያል አይደለም? ሰውነትህን ከምድር መደበቅ የማትችል ከእግዚአብሔርም እውነት መደበቅ አትችልም። ስለዚህ አትዋሽ፣ አትስረቅ፣ ወይም በጠቅላላ ሰፉ አትስበር ነው እና ሰማይ ቤት እንገባለን ብለን ብዙ የምናደርገው ተስፋ የለም። እዚሁ ሰፉ አክብሬ በቃ